ዛሬ አመት ገደማ እዚህ አካባቢ መተን የሱርማን ተወላጆች ለማየት በዚህ አካባቢ የትምህርት ቤት እጥረት እንዳለ የዜጎቻችን የኑሮ ዘዬ አንድ አካባቢ ከመቀመጥ ይልቅ እንቅስቃሴ በዛበት ልጆች ለመማር አስቻይ አመቺ ሁኔታ የሌላቸው መሆኑን ተነግሮን በቀዳማዊት እመቤት ጽሕፈት ቤት ከሚሰሩ ትምህርት ቤቶች ውስጥ አንዱ እዚህ ሱርማ እንዲሆን ያኔ መወሰናችን ይታወሳል። አሁን ትምህርት ቤቱ አልቆ እዚህ እያደሩ የሚማሩ ተማሪዎች ማየት ችለናል። ይሄ ታላቅ ደስታ ስለሆነ እንኳን ደስ ያላችሁ ማለት እፈልጋለሁ። የኛ ፍላጎት ለትውልድ ለነገ የሚበጁ መሰረት መጣል ነው። በዚህም ምክንያት በቀዳማዊት እመቤት ጽሕፈት ቤት ላለፉት ጥቂት ዓመታት ህፃናት ላይ አተኩረን ትምህርት ቤት ስንገነባ መቆየታችን ይታወቃል። ይሄ 37ኛ ትምህርት ቤት ነው። 37ኛ ትምህርት ቤት ባለፉት ዓመታት በቀዳማዊት ጽሕፈት ቤት ተገንብቷል። ዋና ትኩረቱ ትምህርት መማር እየፈለጉ መማር እየተገባቸው ትምህርት ቤት ባለመኖሩ ምክንያት ከትምህርት ገበታ የቀሩ ልጆች ትምህርት አግኝተው ራሳቸውም የተሟላ ሰው ሆነው ለማህበረሰባቸው ጠቃሚ እንዲሆኑ እነሱን ማዘጋጀት እነሱን መስራት ዓላማ ያደረገ ነው። ዛሬ እዚህ ካየናቸው አዳይ ተማሪዎች ውስጥ ነገ የክልል ፕሬዝዳንት፣ የሀገር መሪ፣ ዶክተሮች፣ ሳይንቲስቶች ይወጣሉ። ትምህርት አሁን ያለንበትን ችግር ለመፍታት ለትውልድ የሰመረ ጉዞ ለመስራት ዋነኛ መሳሪያ ነው። ወላጆች እዚህ ያላችሁ ልጆቻችሁን በማስተማር ከናንተ የተሻለ የኑሮ ዘዬ እንዲከተሉ ከናንተ የተሻለ ጤና ከናንተ የተሻለ የአኗኗር ስልት ኖሯቸው ለሱርማ ብቻ ሳይሆን ለመላው ኢትዮጵያ ማገልገል፣ መርዳት፣ ማስተማር የሚችሉ እንዲሆኑ ከወዲሁ አበክራችሁ ልትሰሩበት ይገባል። የሱርማ ወጣቶች አእምሯቸው ብሩህ ነው። አእምሯቸው ብሩህ መሆኑን ማሳያው በተፈጥሮ ያገኙትን ጸጋ ኔቸር ጠብቀውታል። ከተፈጥሮ ጋር ተስማምተው ይኖራሉ። አንዳንድ ከተፈጥሮ ጋር የማይስማሙ ጎጂ ልማዶች ካሉ እነሱን እየቀነስን መልካሙን እየተማር ባህላችን ወጋችንን ሳንለቅ ሱርማ መሆናችን ሳይጠፋ ግን የተሻለ የዘመነ ኑሮ እንድንኖር ትምህርት ወሳኝ ስለሆነ በዚህ ትምህርት ቤት የገባችሁ ተማሪዎች ብዙዎችን እየመከራችሁ እንድታመጡ ያው እንዳያችሁት አዳይ ትምህርት ቤት ስለሆነ ጥሩ መምህራን ስላላችሁ በርትታችሁ በአጭር ጊዜ ውስጥ የዚህን የሱርማ ማህበረሰብ ህይወት ማሻሻል መቀየር ላይ ግንባር ቀደም ተዋንያን እንድትሆኑ አደራ ማለት እፈልጋለሁ። በዚህ ቦታ ትምህርት ቤት ተከፍቶ ተማሪዎች ትምህርት ጀምረው
ላብራቶሪ ላይብረሪ ያለው ሃይ ስኩል ማየት በመቻላችን በእጅጉ ደስ ያለን መሆኑን እየገለጽን ለፍሬ እንድትበቁ ለውጤት እንድትበቁ ለተሻለ ነገር እንድትበቁ ያለን ምኞት እንገልጻለን። በተቻለ መጠን ኢትዮጵያውያን ማተኮር ያለብን መዋዕለ ሕፃናት፣ ኤሌመንተሪ ስኩል፣ ሃይ ስኩል ማስፋፋት ነው። መሰረቱ ላይ ኢንቨስት ካላደረገን መሰረቱ ላይ ልጆች ካላዘጋጀን ላይ ከወጣ በኋላ ኳሊቲ የሚባል የትምህርት ስርዓት መዘርጋት አይቻልም። ኳሊቲ የሚፈጠረው እዚህ ታች መሰረቱ ላይ ቤዙ ላይ አበክረን ስንሰራ ነውና ይህ ስራ የዛ የትልቁ ፍላጎት የትልቁ ምኞት አካል መሆኑን ታሳቢ እያደረግን ተባብረን ሀገራችንን እንድናለማ ሀገራችንን እንድንጠብቅ ሰላማችንን እንድንጠብቅ ለተሻለ ህይወት ለተሻለ ኢትዮጵያ ልጆቻችን እንድናሰናዳ አደራላችሁ ፈልጋለሁ። እኛ በጣም ደስ ብሎናል። እናንተም እንኳን ደስ ያላችሁ። መልካም ዘመን ይሁንላችሁ።